አንተ ምክንያት ሰዎች ጥርጣሬ እንዳያድርባቸው ወይም እነሱ ከሚዋሹት ውሸት ሰዎች ወደ እውነታው ዘንበል እንዳይሉ ለማድረግ ነው። አንተን ቶሎ ያጠፋዋል፣ ፎከስ ያደርጋሉ እንትኑ ላይ አላማው ላይ ማለት ነው። ሰዎች ፈልገው ነው አሁን ነገሮችን ሳይ ስላልተገለጡ አይደለም ሐሰተኞች ሰዎች እየተከተሏቸው ያሉ። ያው በሶስት አይነት መንገድ ይከተሏቸዋል ብዬ ባለፈው ስናገር ነበር። የመጀመሪያዎቹ የዋሆቹ ምስኪኖቹ ናቸው። ጌታ ቀብቷቸዋል፣ ለይቷቸዋል፣ መርጧቸዋል ብለው እነዚህ ሐሰተኛ ነቢያት ይሄ ሁሉ ሰው ጌታን በእጃቸው እየተቀበለ ነው ምናምን ይባላሉ። አሁን 900 ሰው ድኗል ምናምን ተብሏል። እዚህ መልካም ወጣለ ቀጥሎም ይድናል ምናምን ይባላል። እነዚህን ቁጥሮች በመስማት ሰዎች ይሄው ሰው ወደ ጌታ እየተጨመረ አይደለ፣ ስለዚህ በእነዚህ ሰዎች ይሄው ጌታ እየሰራ ነው ብለው በየዋህነት የሚታለሉ የሚሸወዱ ሰዎች አሉ። እነዚህን በየዋህነት ልብ ታቀናቸዋለህ፣ ትሞክራለህ፣ ምንም ቢታገሉ ለመለወጥ ትሞክራለህ። ሁለተኞቹ ያው የጥቅም ተጋሪዎቹ ናቸው። የጥቅም ተጋሪዎቹ ግን ለመለወጥ አይደለም አንተን ለማጥፋት እንኳን አይመለሱ። ሲንገር ምናምን የሚባሉ ካያቸው መድረክ ለማግኘት ማይክ ለመቀበል እድል እንዲሰጣቸው በጣም ጥረት ስለሚያደርጉ የእነዚህን ሰዎች መድረክ ለማግኘት ለእነሱ ደጋፊ ይሆናሉ። በቀጥታ ገንዘብ የሚሰጣቸው ሰዎች፣ ሙሉ ጊዜ አገልጋይ ለመሆን ተስፋ የሚያደርጉ ሰዎች፣ አሊያም እዛ ታዋቂው ነብይና አገልጋይ ጋር የሚሰበሰቡት ባለሀብቶች ስራ እንዲሰጧቸው ወይም ቢዝነስ አብሮ ለመስራት እድል እንደሚያገኙ የሚሰማቸው ሰዎች፣ የእነዚህን ሰዎች ታዋቂነት በመጠቀም ከነሱ ጋር ፎቶ በመነሳት በተለያየ መንገድ የነሱን ኮኔክሽን ተጠቅመው ራስን ለመለወጥ ወይም ለማበልጸግ ይፈልጉ የጥቅም ተጋሪዎች አሉ። አሊያም ደግሞ ከአውሮፓ ከአሜሪካ የመጡ ሴቶችን እንዲሁም ደግሞ ባል ፍለጋ የሚሄዱ ደግሞ ሴቶች ጭምራሉ። እነዚህ እስከ ሞት ድረስ አይፋቱክ። ሌላው ደግሞ ከባለራእዩ ጋር ሴክሹዋል ሃራስመንት ውስጥ የገቡ ሴቶች ወይም ሴክሹዋል ግንኙነት የጀመሩ ቢሮ አካባቢ የሚነካኩ ሴቶች፣ በድብቅ ከሚስትየው ጀርባ እንደዚህ አይነት ሴክሹዋል ግንኙነት ከአገልጋዩ ጋር ያላቸው ሴቶች፣ እንደዚህ አይነት ሴቶች አይለቁም። ጥፍራቸውን ያወጣሉ፣ ቀንዳቸውን ያበቅላሉ፣ ገባህ? ጥርሳቸውን ያሾላሉ። ባገኙት ነገር ይዘነጣጥሉካል። ባልታወቀ ምክንያት አገልጋዩን 24 ሰዓት ቴሌቪዥን ላይ በማየት ሚስት እንዳለው ልጆች እንዳለው ቢያውቁ እንኳን በፍቅር የሚወድቁ ነውላላ ሴቶች፣ እንደዚህ ያሉ ሴቶች አገልጋዮቹን በፍጹም ልብ ነው የሚከተሉት። አንድ ቀን ትዝ ይላል ዮናታን አክሊሉ ቲክቶክ ላይ መጥቶ የእግዚአብሔር ሰው አርጋ ዱላ ምናምን ብላ ልሳን ሁሉ የተናገረች ሴትዮ አለች። ብቻውን ሴትዮ መንፈስ ቅዱስ ነክቷት ምናምን አይደለም፣ ኦቨር ስለሆነ አቤል አንዴ ላስቆምልና ማለት ነው። በዘመናዊ አባባል የአሁኑ ልሳን ትክክል ነው ብለህ ታምናለህ? ግን ይቅርታ አድርግልኝ፣ እኔ ልሳን ካልተተረጎመ ልክነቱ የሚታወቅበት ምንም ምክንያት የለም ብዬ ነው የማስበው። ካልተተረጎመ ማን ነው የሚተረጎመው? መጽሐፍ ቅዱስ ሁለቱንም ስጦታ ነው እግዚአብሔር የሚሰጠው የሚለው። ለአንዱ በልሳን መናገር ይሰጠዋል፣ ለሌላው ደግሞ ያው በልሳን የተናገረው መተርጎም ይሰጠዋል ይላል። ስለዚህ እግዚአብሔር መንፈስ ቅዱስ ስጦታን እያደለ ከሆነ በጉባኤው ሁሉንም የማይታወቅ ቋንቋ ተናጋሪ ብቻ ያደርጋቸዋል ብዬ አላምንም። በልሳን የተነገረውን የሚተረጉሙበት ጸጋ። ግን አሁን የሚነገሩ ልሳኖች እውነተኛ ናቸው? ግን ይቅርታ አድርግልኝና ማለት ነው አሁን ድብልቅልቅ ያሉ ቋንቋዎች ናቸው። አሁን ሲጀምር ስለ ልሳን እኮ መመሪያው መጽሐፍ ቅዱስ በግልጽ በጉባኤ መካከል አትናገሩ ስለሚል አትናገሩ በተባለ ጉዳይ ነው። ያው የፔንቴኮስታሉ አማኝ አደባባይ ላይ ካልጮህን እያለ ለወንጌል መሰናከያ እንዲሆን ያደረገው እኔ ብዙዎቹ እንዲህ ምንድን ነው ያጣጠሩ ፊደሎች፣ የጎባበጡ ፊደሎች ድምር ነው ብዬ አስባለሁ። የብዙዎቹ ልሳን ግን አሁን ለምሳሌ ማለት ነው
አሁን አቤላ ይቅርታ፣ አሁን ባለንበት የልሳን እንትን የአቡጊዳ ታውቃለህ? አቡጊዳ ድሮ ተምሬያለሁ። አቡጊዳ ታውቃለህ? ተምሬያለሁ። ኢፒፒ አራራራ ሹሹ ካካተው ቱቱ ባባባ ፒፒ ፓፓ። አሁን ይሄን ልሳን ነው ብሎ ሰው ይቅርታ አድርግልኝና ማለት ነው ያላ አቡጊዳ አላ አይኖ። ግን አሁን ወደዛ እንዳንሄድ ሀሳባችን ሰብሰብ ለማድረግ ሁሉንም እንዳንረግጥ ወደ ሀሳባችንን ሰብስቡ። ልሳን ስላልሆነ ፖይንታችን ማለት ነው ለመናገር እነዚህ ሀሳባውያን ሰዎች ሁለት አይ ቅድም ዮናታን ምናምን ብለህ እኮ ልሳን ስላወራ ነው፣ ለዛ ነው ያነሳሁት እንጂ ዮናታን ሲገባ ልሳን ተናገረች። አንዲት ሴት አለች ሊያ የምትባል ሴት እዚህ ቲክቶክ ላይ የእግዚአብሔር ሰው አርጋዱላ በጣም መቀለጃ ነው የሆነው። በቃ ብዙ ሜምን የተሰራባት በዚህ በልሳኑ ማለት ነው። ነገሮቹ እንትን አይደሉ፣ ስሜታ ይሆናለች። እቺ ሴት ኦብሰስድ ናት ከሰውየው ጋር ማለት ነው። እሱን ገስት ላይ ማዋራት እግዚአብሔርን እንደማዋራት ስለታያት ልሳን እስከ መናገር ድረስ የደረሰችው ቲክቶክ ላይ ማለት ነው። እንደዚህ አይነት ኦብሰስድ የሚሆኑ ሴቶች አሉ። ባለትዳር እንደሆኑ ያውቃሉ። አገልጋዮቹ ሚስት እንዳላቸው ልጅ እንዳላቸው ያውቃሉ። ባለትዳር ሆኖም ግን እሱን በማየት ብቻ ከዛ ሰውዬ ጋር አጋንንታዊ ፍቅር የሚይዛቸው ሰዎች አሉ። ሌላው ደረጀ ሻሼ ይባላል። አሁን ከታች ኮመንት የሚጽፍ ሰው ታዱሻን ዮናታን አክሊሉ ታዱሻን ሲደበድብ በአካል የነበረ ሌሊት በመኪና የታዱሻን ቤት ግብረ አበሮቹን ሰብስቦ በመክበብ ሲያስፈራራ የነበረ ግለሰብ ነው። ከታች የምታዩት ይሄ እንትና የሚባል ግለሰብ ዮናታን አክሊሉን በጣም ብዙ ጊዜ ሽምግልና ለዮናታን አክሊሉ ተቀምጦለታል። ሰው ሲደበድብ፣ ሰው ሲያስፈራራ፣ ሰው ሲያሳስር መሀል ላይ የገባ ሽምግልና፣ ካልሆነም ደግሞ በጉልበት ሰዎችን የሚያስፈራራ ግለሰብ ነው። አቤል ይቅርታ አድርግልኝና ማለት ነው። አሁን ለምሳሌ የቆየው ነው። ለምሳሌ እንትና ኤፍሬም አለሙ እንትን እዛ ፕሪፓራቶሪ ስማይ ገላዲዮስ ሲማር የኔ ሲኒየር ነው። ይቅርታ አድርግልኝና ማለት ነው የኔ ሲኒየር ነው። አቋል ዘጠናዎቹ ምናምን አቋለሁ። አሁን ኤፍሬም አለሙ ምናምን አሁን አዳማ ላይ አብዛኞቹ ብራንች የከፈቱ ነቢያቶችን አብዛኞቹን አውቃቸዋለሁ። ይቅርታ አድርግልኝና ማለት ነው ብዙዎቹን አውቃቸዋለሁ። አሁን ይሄ ዘመናዊ ከመሆኑ በፊት ማለት ነው። አሁን እንኳን የሆነ ነገር ብትናገራቸው ስልክ ይዘጋሉ ምናምን፣ ብጽፍላቸው ምናምን እንደዛ ናቸው። ኤፍሬም አለሙን በተመለከተ ምን ሀሳብ አለክ? ወደ ገደሉ እንድትገባ ምን ልበል አቤላ? ምን ልበል ማለት ኤፍሬም አለሙን አውቀዋለሁ አልከኝ። አዳማ ልጅ ነኝ ስላልከኝ የአዳማ ልጅ ነኝ ስላልከኝ አስጨርሰኛ። የአዳማ ልጅ ነኝ ስላልከኝ ልታቅ የምትችለው ነብይ ዳጊ ልታቅ ትችላለህ። አሁን ለምሳሌ ዳግምን ማለት ነው ዳግምን አሁን ለምሳሌ ማለት ነው ኦልሞስት አሁን ዳግምን በደንብ አውቀዋለሁ። ኦልሞስት ወንጂ ስቴዲየም አካባቢ እንደምታውቀው እንድታወራ አይደለም። እኔ አሁን ፕሮባብሊውን የነገርኩህ እኮ ዳግምን ልታቅ ትችላለህ። ከዛ በኋላ ደግሞ ታምራትን የአማኑኤል ህብረት ታምራት ደምሰስን ታውቀዋለህ። ደግሞ ሌላ ማን ነው እዛው የሙሉ ወንጌሉን ደግሞ መስፍንን ታውቀዋለህ። ከዛም ደግሞ ዘለል ብለህ ደግሞ ሌላ ሰው ልታቅ የምትችለው እዛ አካባቢ ላይ ፓስተር ካሳሁን ለማን ታውቀዋለህ። እንደዚህ አይነት ሰዎች ልታቅ ትችላለህ። ሰው ብዙም እንትን አይደለም አይደለም። አሁን ስንናገር ፖይንት እንዲኖረን አቤላ አንድ ሀሳብ ሰጥቼ ልወርደው ነው። ይቅርታ ገር ሰላም ነው። እንዴት ነህ? እህታችን እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ በጣም አከብራለሁ፣ በጣም አደንቃለሁ። ትክክለኛ ሰው ነህ። ለምን ሰው
ደካማ ጎኑ ማለት የምነግር ሰው የለም። ሰው የምማረው ከደካማ ጎኑ ሲነገርለት እያስተካከለ ነው የማይሄደው። ሁሌ ደግሞ አንተ አንበሳ አንተ እንደዚህ ነህ ስትባል ሰው ያለውን መስመር ይዞ ይጠፋል። አንተ በሁሉም ጎን አይተህ እውነቱን የምትመሰክር ልጅ ነህ። እኔ በጣም ብዙ ጊዜ ነው የምከታተለው። ይቅርታ አማርኛም ከተሰባበረ ብዙ አልችልም። ኧረ ቅንጥስጥስ ይበልህ መልእክት ካስተላለፈ በቂ ነው። ለምን ቅንጥስጥስ ነው? እና እንደዛ ነው አቤላ። እኔ እንደ አንድ ሰው በጣም እኔ ሌላ ሃይማኖት የሌላም ቢሆን በጣም አከብራለሁ፣ በጣም አደንቃለሁ። ኦርቶዶክስ ነኝ። በጣም አደንቃለሁ፣ በጣም ይገረማለሁ ሁሌ ማለት ነው። ለምን እኔ እንደ ጥያቄ አንድ የምጠይቀው ትክክለኛ መንገድ አሁን በኦርቶዶክስ ቤተክርስቲያን አንድ ሰው ብቁ ሲሆን በቤተክርስቲያኑ የሆነ እንጂ ቤተክርስቲያን ውስጥ ብቁ ሲሆን ወንድቁና ወስዳል የሆነ ነገር ሲወስድ የራሱን ቤተክርስቲያን ሊከፍት አይችልም። ለምን? ወይን የገጠር ቤተክርስቲያን ሄዶ አገልግሎት ይሰጣል፣ ወይን ደግሞ እዛ ውስጥ ማለት የሆነ ቦታ ተሰጥቶ እዛ ነው የማገለግለው፣ ወይን አስተማሪ ሊሆን ይችላል። እንደዛ ነው የማደርገው እኔ። በሌላ ደግሞ ማለት የተረዳሁት አንድ ሰው ብቁ ሲሆን ወይም ወንጌሉን ተማርኩ ካለ ወይም ካወቀ ምንድነው የማደርገው? ሌላ ቸርች ማለት ነው ሄደ ይከፍታል። እንደ አንድ ጥያቄ እኛ ጋር ገደብ ኦርቶዶክስ ቤተክርስቲያን በሲኖዶስ በሊቃነ ጳጳስ በሊቃውንት በምናምን የምትመራበት ለሺህ ዓመታት የተጠቀመችበት የራሷ የሆነ አስተዳደራዊ መዋቅር አላት። ፕሮቴስታንት አሁን ኢትዮጵያ ውስጥ ያለ ኢትዮጵያ ውስጥ ብቻ ሳይሆን አክቹዋሊ ዓለም አቀፉ የፕሮቴስታንት ግን ቤተ እምነቶች የተለያዩ ከመሆናቸው የተነሳ አንድ ለመሆን በጣም የሚቸገሩ ናቸው። እንዳልሽው አንድ ሰው ብቁ እንደሆነ ሲሰማ ወይም ፍቃድ የሚያወጣበትን መስፈርት ካሟላ ከኋላ ኪሱ የገዛ ቸርቹን ይዞ መዞር ይችላል። አሁን ሀገራዊ ምክክር እየተካሄደ ነው እና እንደ ሀገራዊ ምክክር እድል ተሰጥቷቸው አንድ ላይ ሲመካከሩ ቢወዱ እራሱ አንድ መሆን አይችሉም የኛዎቹ ሰዎች ማለት ነው። ስለዚህ ራስን ማስመለጥ፣ ራስን ማትረፍ፣ ራስን ከእግዚአብሔር ጋር ማጣበቅ ብቸኛ አማራጭ ሆኖ ነው የምናገኘው። መጽሐፍ ቅዱስ እግዚአብሔርን በንጹህ ልብ ከሚፈልጉት ጋር አንተ ግን እግዚአብሔርን በንጹህ ልብ ከሚፈልጉት ጋር ህብረት አድርግ ይላል ሐዋርያው ቅዱስ ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ። ስለዚህ እግዚአብሔርን በንጹህ ልብ ከሚፈልጉት ጋር ህብረት በማድረግ እግዚአብሔርን እያመለክሽ ተቀጥያለሽ እንጂ እንደ ፕሮቴስታንት የትኛውም ግለሰብ ተነስቶ ካውንስል ከሚባል ተቋም መስፈርቶችን አሟልቶ የራሱን ኢንተርናሽናል ቸርች መክፈት ይችላል። ይሄ ድካማችን፣ ይሄ ውድቀታችን፣ ይሄ ኪሳራችን፣ ይሄ የምናፍርበት የምንሸማቀቅበት እንደ በረከት አድርገን የተቀበልነው ግን እርግማናችን የሆነ ጉዳይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘግታ ነው ትጮተ። የኛ ብዙ ጎል የሚቆጠርበት ጎሎች አሉት። የኛ እንደዛ ነው እና እዚህ ላይ በአንድ ጳጳስ አይደለም የምንተዳደረው። ለዛ ነው እኔ እዚህ ላይ ሁሌ ነው እኔ ጓደኞችም ኖሩኛል። ሃይማኖትን በጣም አከብራለሁ። ምስጋና ነው ብዙ ነገሮች ነን። እኛ አንድ ነን። እውነቱን ለመናገር ክርስቲያን ስንሆን በአንድ አምላክ ነው ስንተረጎም ማለት የተለያየን ብናደርገው ዞሮ እኛ ማለት አንድ ነን ብዬ ነው የማስበው። እኔ ጓደኞችም አሉኝ እንደዛ የማገለግሉም እኛ ጋር የነበሩት ብዙ ማለት ነው እንደ ሳይማሩ ሁሉ የራሳቸውን ነገር የሚከፍቱት አሉ። እኔ አሁን እሱን ደጋፊ አይደለሁም። እንደዛም ሆኖ ደግሞ በግላችሁ ስም አሁን መሬት መወስዱ በግላችሁ በስማችሁ ራሱ ማደርጉት አሉ። ይሄ ለወደፊት ውድቀት ያመጣል፣ ብዙን ያመጣል፣ ስርዓት አልባ ይሆናል። ብዙ ነገሮች እያየን ነው እኛ እና እነዚህ ነገሮች ቢስተካከል በእኔ ሀሳብ እኔ ጥያቄ ሆንብኛል ሁሌ ለምን እንደዚህ መሆን ነው። መልሱ እንግዲህ ለመስጠት እንደሞከርኩት ነው። መልሱ እንደዚህ ነው። የኛ ከመጀመሪያው ጀምሮ የተለያየ ነው። ለምሳሌ ደርግ ከወደቀ በኋላ ኢህአዴግ ከገባ በኋላ እንደ እምነት እንኳን የሚቆጠርበት አግባብ አልነበረም። ፕሮቴስታንቲዝም እንደ እምነት አይቆጠርም ነበር። በአርብቶ አደሮች ነበር ፍቃድ የሚወጣ
ልክ ከብት እንደሚያደልብ ሰው ሄደው አርብቶ አደሮች የሚባል ፍቃድ ያውጡና መስፈርት አለ። የሜምበሮችን ፊርማ፣ ስልክ ቁጥር ምናምን ተቀብለሽ አድራሻ ተቀብለሽ ይህን ያህል ምዕመናን ትያለሽ። ከዛ ላይሰንስ ይሰጡሻል። ላይሰንሱም ልክ እንደ ሱቅ ላይሰንስ እያሳደሽ ነው የምትጠቀምበት የነበር። ከዛ በኋላ ወደ እነ ሰላም ሚኒስቴር ወደ ምናምን እያለ ሽግግር እያደረገ አሁን በብልጽግና ዘመነ መንግስት ወደ ካውንስል የሚባል እንትን ተሰጠው ማለት ነው። ተቋም ተመሰረተ። እሱ ተቋም ደግሞ ሁሉንም እንደ ጥላ ቢይዝም ግን በትምህርት ላይ አንድነት ያላቸው ሰዎች አይደለም የሰበሰቡ። በጣም ብዙ አይነት ትምህርት ያላቸው፣ ብዙ አይነት አመለካከት ያላቸው፣ አንዳንዱም የስህተት ትምህርት ሁሉ ያላቸው ቤተክርስቲያንን የሚሉ አካሎች ገብተውበታል። ገና ብዙ መጥራት የሚጠበቀውበት በጣም ብዙ ነገር መስተካከል የሚጠበቅበት ተቋም ነው ራሱን ችሎ ካውንስሉ ጭምር ማለት ነው። ስለዚህ አሁንም በአንድ ጣራ ስር ቢሆንም ፕሮቴስታንቱ ግን አንድ አይነት አይደለም። እኔ እንደ እግዚአብሔር ነን፣ ልጅነታችን እንደ ኢየሱስ ነው የሚሉ ሰዎች አሉ። አሁን ሰሞኑን እንደሰማሻቸው የኔና የኢየሱስ ልጅነት እኩል ነው የሚሉ አሉ። አምላክ ነኝ የሚሉ አሉ። ኢየሱስ ሰላም ይሰጣል፣ እኔ ሰላም እሰጣለሁ። ኢየሱስ እረፍት ይሰጣል፣ እኔም እረፍት እሰጣለሁ የሚሉ በጣም ደፋፋር አስተማሪዎች፣ የኔ ቃል ይፈጥራል የሚሉ ራሳቸውን ከፈጣሪ እኩል የሚያደርጉም ሰዎች አሉ። አሁን ችግሩ ምንድን ነው? ይሄን ሲሰሙ የሚደብራቸው፣ እውነታውን የሚያውቁ ግን ይሄን ሲሰሙ የሚደብራቸው ወንጌላውያን አማኞች አሉ። ግን እውነታው የመጀመሪያ ደረጃ አንድ ሰው ለመነሳት መውደቁን ማመን አለብን። አቤቱ መልሰን እኛም እንመለሳለን፣ ዘመናችንን እንደ ቀድሞ አድስልን ብለን እንደወደቅን፣ እንደሳትን፣ እንደ ቤተክርስቲያን ፌል እንዳደረግን ማመን አለብን የወንጌላውያን አማኞች። ከዛ እግዚአብሔር የምህረት አምላክ ነው፣ እጁን ይዘረጋል፣ ያጠራናል። ለእስራኤል በነ ነህምያ ዘመን በነ እዝራ ዘመን የተሃድሶ ብርሃን የሰጠ አምላክ ለእኛም ደግሞ በዚህ ዘመን ተሃድሶ ይሰጠናል፣ ያድሰናል፣ ያስተካክለናል። እግዚአብሔር እሱ ሰብሮናልና እሱ ይጠግነናል እንደሚል ቃሉ በእግዚአብሔር ፊት የተሰበርንበትን መሰበር ማሳየትና ለመጠገን እጅ መስጠት ያስፈልገናል ብዬ አስባለሁ። አቤል ይቅርታ አድርግልኝና ማለት ነው እና ቦንኬ የሚባል ሰባኪ ታውቀዋለህ? ቦንኬ 1990ዎቹ ምናምን ወደ ኢትዮጵያ ይመጣ ነበር። የውጭ እንትን ነው እና እኔ የዛ ጊዜ ኤሌመንተሪ ተማሪ ነበርኩኝ። ትዝ ይለኛል። አንድ ነገር ልንገር እና ወንጂ ስቴዲየም ኮንፍራንስ ነበረ። ወንጂ ስቴዲየም ማለት ነው። ወንጂ ስቴዲየም ኮንፍራንስ ነበረ እና ምዕመናን እያንዳንዳችሁ 1995 96 ይመስለኛል እንደዛ አካባቢ መሰለኝ እና ቦንኬ እየሰበከ እና ምዕመናኖች እያንዳንዳችሁ ያላችሁን ቁሳቁስ አንጡና ይጸለይላችሁ ምናምን ተባለ። እኔ ደግሞ የዛ ሰዓት ኤሌመንተሪ ተማሪ ነበርኩኝ። ያው በትምህርቴ የሆነ ነገር እንዲደረግልኝ ብዬ እስክሪብቶ ይዤ ወጣሁኝ፣ እዛ ስቴዲየም ላይ ማለት ነው። እስክሪብቶ ይዤ ወጣሁኝና እስክሪብቶን አስቀመጥኩኝና ይጸለይላችሁ ምናምን ተባልን ሁላችንም። ከዛ ተጸለየ። እኔ ድጋሚ እስክሪብቶን አላገኘሁትም፣ ይቅርታ አድርግልኝና ማለት ነው። በቃ ትርምስምሱ ወጥቶ ምንድነው ዓላማው? የዚህ ወሬ ዓላማ አይደለም። አንዳንዴ መሰለ ምንከተለው አይደለም ግቡ ምንከተለው ትክክለኛና ትክክለኛ ያልሆነ መንፈሳዊ ነገር አለ ነው። እሱ ነው። አቤላ ዘጠናዎች የጠፋ እስክሪብቶ አሁን ይገኛል። ለነቢያት የሚሳናቸው ነገር እንዳልክ ተናገር። ለመናገር ፈልጋል ሲል አምላክ። ቆይ አንዴ ሲል አምላክ
እህታችን እሺ እኔ የመጨረሻውን ትንሽ አንድ ሀሳብ ሰጥቼ ከዛ በኋላ ወርዳለሁ። ሌላ ሰው ገባ። አይበቃም ወርቅ አይበቃም። ምስጋና አቀርባለሁ ከዛ በኋላ ወርዳለሽ ወንድሜ። እግዚአብሔር ባርካችሁ። በጣም አመሰግናለሁ። መልስክ በጣም ደስ ብሎኛል። እንግዲህ እግዚአብሔር ሁላችንም ጋር ይሁን። ሰላም ነሽ ወንድሜ። በርታ አንተ ደግሞ። እሺ ወንድሜ። ቶሚ ብራንድ ያሁኑ ምን ጥቅስ ምን ብዬ ነው አስታውሰኝና ፈልግ እንትን እነግርሃለሁ። እሺ እንዳልክ አሁን አለን አቤላ ማንዋ ለአንድ ደቂቃ ዳራ። ኧረ ቆይ እሺ አቤላን መጠየቅ የምፈልገው ጥያቄ አለ። ባለፈው እየተከታተልኩኝ ነበረ ስለ ኦርቶዶክሳውያን ዘንድ ስላሴ ጾታ አላቸው ያሉ አባት ይቅርታ ጠይቀው አቤላ በዛ ጉዳይ ላይ ሀሳብ ሰጥተው ነበርና ያው እፎይን መካከታችሁ ነው እንጂ ጉዳዩ ከኛ ጋር አልነበረም ብለህ ነበርና እኛ ጋር ማን አባት አለ? ፕሮቴስታንትን ማን ሀይደዋል? አይዶያነት እየተነሳ ነው እግዚአብሔር ነው ይላል ያፒ እንደዚህ እያልክ ነገሮችን ደርድረ እኛን ማን ሀይደናል? እኛ አባት አለን ወይ? ማንም እየተነሳ የሚል ሀሳብ አንስተ ነበረ። ጉዳይ ኦርቶዶክስ ሳይሆን ስለኛ ነውና በዚህ ጉዳይ በተለይ ደግሞ ስፔሲፊካ በሃይዶ ዮሐንስ ጉዳይ ጳውሎስ ፍቃዱ ኢቭን ዶክተር ተስፋዬ ሮበሌ መጽሐፍ ጽፈዋል። በዚህ በእንደዚህ አይነት ኑፋቄ በቃለ ምዕዳን አስተምሮ በኦልድ ጂሰስ በዚህ ጉዳይ በጣም ረጅም ጊዜ ማለት ነው። ጳውሎስ ፍቃዱ በስነ ስርዓት ኢቭን ትኩረት አትስጡት፣ ሚዲያ አትስጡት የሚል ሀሳብ ተናግሮ ጥያቄ ይቅረብ ወደዚህ ሰዎች ሲባል በተደጋጋሚ ተናግሯል። እና በዚህ ጉዳይ አይዶ ዮሐንስ እንደውም በንዴት ፓስተር ካሳሁን ኢንተርቪው ላይ እኔ መንፈሳዊ ሚዲያ ባላገኝ ኢቢኤስ ላይ ኢንተርናሽናል ሚዲያ ላይ ለዘመናት ወንጌል ተናገር ነበርና እያለ ነበርና አንዳንድ ልክ እንደ አንተ ከአንተም በላይ እንደነዚህ አይነት ሰዎች ላይ የሰሩትን ትልልቅ የምንላቸው ሰዎች ኢቭን እነ ዶክተር ማሙሻን ድካም ከንቱ ማድረግ አይሆንም ወይ? እኛን ማናሃ ይለናል ማለት አልሰሩም እኮ አይደለም ያልኩት። አባት የለም ያልኩት። አባት የለም እንደ አባት ሃይ ሚለን የሚገስጸን ሁላችንም አረሳቸው ተናገሩ ብለን ምን ሰማው አባት የለንም ያልኩት እንጂ ጳውሎስ ፍቃዱንም ሆነ ወይም ዶክተር ማሙሻ ወይም ሌሎቹ ምንም አልሰሩ የሚል ስራቸውን ዜሮ ለማድረግ የተነገረ ንግግር አይደለም። የንግግሩ አውድ እኛ ኦርቶዶክሳዊ አባት ስላሴን በተመለከተ ከጾታ ጋር የተያያዘ ሀሳብ ሲያነሱ ወዲያውኑ ቪዲዮዎች የሚሰሩ ልጆች መጡ፣ እፎይን ጨምሮ ሌሎች። ከዛ ያንን ተከትሎ ሊቃውንትም አናገሩኝ አሉ። እኛ አባት ማለት ኢንተርቪው ላይ እሳቸው የተናገሩት። ስለዚህ እኔ ስህተተኛ ቤተክርስቲያን አይደለችም። እኔ የቤተክርስቲያንን ትምህርት ተቃርኔ ሲኦል መግባት አልፈልግም። ስለዚህ በእኔ ምክንያት የተሳሳታችሁ ሰዎች የአንደበት የምላስ ወለምታ ነው፣ ይቅርታ አድርጉልኝ ተሳስቻለሁ አሉ። ስለዚህ ያን ስህተት ሲናገሩ እሳቸው እፎይ ወጣና በቁጣ ከዋህብያ ጋር የምትሰሩ ፕሮቴስታንቶች የሚል ሀሳብ ሰጠ በጊዜው እና እንደዚህ የምትሰጡ ምክንያቱም አንዳንድ ሰዎች የዛቸው ስህተት ልክ እንደ ኦፖርቹኒቲ በመጠቀም ከዚህ በፊት እፎይ ያደረገውን ውይይትን ተከትሎ ውይይቱ ላይ እንደምታውቀው ከዋህብያዎች ጋር ሲወያይ አላህ አካል አለው ብሎ ነጥብ አስጥሏቸዋል፣ እርስ በርስ ሙስሊሞቹ እስኪከራከሩበት ድረስ ማለት ነው። ያንን ሀሳብ አንስተው ልክ ኦርቶዶክስም እንደ ሙስሊም አይነት ይሄ ሊተራል የሆነ የሚጨበጥ የሚዳሰስ የስላሴ አካል አለ አይነት ትምህርት እንደምታስተምር አድርገው የኛዎቹ ሲያጫጩሁ በቁጣ እሱ የተናገረውን ንግግር ተከትዬ ይሄው እኛ ቤተክርስቲያን አለችን፣ ስናጠፋ ምትቀጣን፣ ስናጠፋ ምትመልሰን ቤተክርስቲያን አለችን። በእናንተ መካከል ስህተት ቢኖር የትኛው አባት ነው የሚመልሳችሁ ብሎ ጥያቄ ያቀረበ። እፎይ ልክ ነው አልኩኝ። እውነት ነው። እኛ አሁን
የፈለኩትን ስህተት ባራምድ እንደው ስህተቴ በጣም ሰቅጣይ ስህተት ከሆነ ሰዎች ይሸሹኝ ይሆናል እንጂ ማንም ደፍሮ ጆሮዬን ይዞ ከፕሮቴስታንት ቤተ እምነት አይደለህም ብሎ ማስወጣት እኔን አይችልም። ምክንያቱም ስላሴ ላይ ኑፋቄ ያለባቸው አስተማሪዎች ካውንስሉ ቤተክርስቲያን እንዲመሩ ኢንተርናሽናል ቸርች ላይሰንስ ሰጥቷቸው እያገለገሉ ያሉ ሰዎች አሉ። ስለዚህ አባት የለንም ስል በዛ መንፈስ ነው እንጂ እያልኩ ያለሁት ስንሳሳት እንደዚህ ኑፋቄ ውስጥ ድንገት ብንገባ ቤተክርስቲያን ከአካሉ ቆርጫቸዋለሁ ወይም ከአካሉ ነጥያቸዋለሁ። እንደ ጳውሎስ ያንን የአባቱን ሚስት ወይም እንጀራ እናቱን በግብረ ስጋ የተገናኘውን ሰው ቆርጣችሁ ለዩት፣ ከቤተክርስቲያን ለዩት ብሎ ስጋውን ለሰይጣን ሰጥቸዋል፣ ነፍሱ ግን ለጌታ ቀን እንድትድን ብሎ በሐዋርያዊ ስልጣኑን ተጠቅሞ ከጉባኤው ሲለየው ሲነጥለው ታያለ። እንዳሁኑ ዘመን አይደለም። ከጉባኤ መነጠል ከህይወት መነጠል ነው፣ ከግንዱ መነጠል ነው፣ ከፕሮቴክሽን የእግዚአብሔር ለቤተ ክርስቲያን ከሚሰጣት ጥበቃ መውጣት ነው። የዛን ጊዜ መለየት ገባ። የትኛውም ጤናህን የሚጠብቀው የእግዚአብሔር ጥበቃ ከላዩ ላይ እንዲነሳ በስጋው ላይ ሰይጣን የፈለገውን እንዲያደርግ ብሎ እንደለየው እንዳስወገደው መጽሐፍ ቅዱስ ይናገራል። ስለዚህ ያ ሰው በሁለተኛው ቆሮንቶስ ላይ ደግሞ እንዳዘነለትና መልሱት ደግሞ ሲል ትሰማለህ። የጳውሎስ ትእዛዝ ተከብሮ እንደተገለለ ከቤተ ክርስቲያን እንደተቆረጠ ያ ሰው ደግሞ እንዲመለስ ከቅጣቱ እንዲመለስ ሲለው ታያለህ። ልክ እንደዛ አሁን በቤተ ክርስቲያን ውስጥ የለም። ቅርብ ጊዜ አንድ ነገር ልንገር። ቃለ ሕይወት ቤተ ክርስቲያን አንድ ዘማሪ አግዳ ነበረ ከትዳር ውጪ በተደረገ ዝሙት ወይም እርኩሰት። ያንን ዘማሪ የሚገርም ነገር እዩ ጩፋ ሐሰተኛው ነብይ እዩ ጩፋ ወላይታ ሶዶ ሄዶ ባገለገለ ጊዜ መድረክ ላይ ና ብሎ እንትን አለው፣ ሰጠው፣ መድረክ ሰጠው፣ ወጥቶ አገለገለ። አሁን ቅርብ ጊዜ ቪዲዮ ሰርቼበታለሁ፣ ግለሰቡን ማለት ነው። እነ እዩ ጩፋን ምናምን እያወደሰ ለሰው ሁሉ እየዘመረ ነው ያለው። ማንም ምንም አይልም። ማንንም አንዱ ቢያግድ አንዱ መድረክ ላይ ያቆማል። ለምን? ተፈረካከስን፣ የተለያየን እንደ አንድ አካል ወጥ ስላልሆንን ማለት ነው። ይሄ እውነታው ነው። ያንን ያልኩት እንጂ በግለሰብ ደረጃ ሰዎች ለቤተክርስቲያን ያደረጉትን ጥረት ዜሮ እየከተትኩት አይደለም። እንዳልክ ዶክተር ማሙሻም ሆነ ጳውሎስ ፍቃዱ እንትን ይሆና ፌር ያው እንደዚሁ አሁን ላይ ከታቸውኝ የነበረ በዛ ጉዳይ ላይ ባለፈው ስታወራና ፌር ብናደርገው አሁን ባስተምሮ ዘንድ በዚህ ልክ የተበላሸ ነገር ከአንዳቸው ብንሰማ እኛ ቤት ሳዱስ ትልቅ ከምንላቸው አገልጋዮች ለምሳሌ በእኛ ቤት አስቡ። በእኛ ቤት አሁን ስላሴ ጾታ አላቸው ይባል በእኛ ቤት ዝም አንልም፣ ማንም ዝም አይልም። አሁን ባለፈው ኃይሉ ዮሐንስ እየተናወጠ እንዳለው ማለት ነው ተፈደደ ተላተናለ እና ማንም ዝም አይለውም። እኛም ቤትም ማንም እየተነሳ እንትን የሚልበት እንትን አይደለም። ለዛ ነው እኛ እንደዚህ ውጥንቅጣችን የወጣው አንዱ አንዱን ስለሚቃወም ነው። በእንትን ደረጃ ልክ ነህ ከላይ ሆኖ እንደዚህ የሚል የለም። አሁን እዚህ ላይም ሰሞኑን እኛ አባት አልፈልግም ወደዛ መግባት ስለኛ ቤት ነው የምናወራው። ያንተ ቻርጅ ነው ወይስ ኤርፎን ነው ያደረግከው? ኤርፎን ነው አይሰማም። እሷን በነቅላት ጥሩ ድምፅ አሁን ይሰማል። እስቲ በቃ ቤላሽ ራቅ። አሁን ደግሞ ድምፅ እንዲስተካከል ነው እንነጫነጭ። አይ ግልጽ አድርገህልኛል። ተረዳኸኝ ሐሳቡን? አዎ እንትኗም ስትቆረጥ ሐሳቧ ስትቆረጥ ለምሳሌ ሁለት አባቶች አሉን ብዬ አንስቻለሁ። የመጀመሪያዎቹ ከሐሰተኞች ጋር አብረው በሐሰቱ የወደቁ ናቸው። ልክ እንደ ጋሽ በቄ ማለት ያልሄዱበት ቀይ ምንጣፍ ያልጨበጡት ያልቀቡት ሰው የለም። ልክ እንደሞቱት በሊና ሳርክ እሳቸው
ተሰማኝ ላሉት ወይም ጌታ ተናገረ ላሉት ነገር የራሳቸውን ማህተብ ለማኖር በየሐሰተኛው አዳራሽ ሚራክል ብትል፣ እስራኤል ዳንሳ ብትል፣ ዩጩፋን ብትል ሌሎቹንም ሁሉንም ዘይት እየሄዱ አፍስሰውባቸዋል። ይሄ አሁን ስህተት ነው። መጋቢ ጻድቁ አብዶ ባለፈው የወንጌላውያን አብያተ ክርስቲያናት ካውንስል ምርጫ በነበረ ጊዜ ልክ እነ ትራምፕ ምርጫ በሚሆን ጊዜ ሄደው የምርጫ ቅስቀሳ እንደሚያደርጉ እነዚሁ ሐሰተኞች ጋር ሄደው ለምርጫ ቅስቀሳ በሚሆን መንገድ ሬድ ካርፔት ላይ ሲሄዱ ኮምፕሮማይዝ ሲያደርጉ ነበር። አሁንም ጥብቅና ቆመው ባለፈው ምኩራብ ሾው ላይ በቀረቡ ጊዜ እነዚህ ዕቅበተ እምነት የሚሰሩ ሰዎች እነዚህ ሐሰተኛ የሚሏቸው ሰዎች እንዲመለሱ አይፈልጉም፣ ለምን እንጀራቸው ስለሆኑ ብለው ጭራሽ በተቃራኒው ለሐሰተኞቹ እንጀራ መሆን ምስክርነት ሲሰጡ ነበር። እሳቸው አባት ናቸው፣ እንደ አባት ግን ከሐሰተኞች ጋር የወገኑ አባት ናቸው። ሌሎቹ ደግሞ ልክ እንደ ተስፋዬ ጋቢሶ አይነት ልክ እንደነ ሌሎቹ ትልልቅ አባቶች አሉ። አሁን ሳይለንት ደግሞ የሆኑ ይዘምራሉ፣ ጥሩ ጥሩ ቸርች አሁንም እያገለገሉ ነው። በጣም በቃ ጥሩ ስም፣ ጥሩ ትምህርት ያለበት አብያተ ክርስቲያናት ቆንጆ ቆንጆ ቦታ ላይ መድረክ ያገለግላሉ። ምንም ነገር አይናገሩ። ምንም ነገር ቢመጣ አደባባይ ላይ ፊት ለፊት የሚጋፈጡት ነገር የለም። እዩ ጩፋ አዳራሽም ሙሉ ወንጌልም ቃለ ሕይወትም መሰረተ ክርስቶስም መካነ ኢየሱስም ሕይወት ብርሃንም እንዲሁም ደግሞ ጆይ ጨሮም ጋር ሚራክልም ጋር ተወዳጅ ናቸው። ብርሃን አንድ ብርሃን ወይም ብርሃን በሕይወቱ የበራ ሰው ሁሉም ቦታ ሊወደድ አይችልም። ኢየሱስም እንደዛ አልነበረ፣ እነ ጳውሎስም እንደዛ አልነበሩ። የተለየ ነገር ዝም ስለሚሉ ግን የማንንም ምንም አያፈርሱም፣ የማንንም አይቃወሙም። እና ደግሞ እርግጠኛውን የምነግረን በተበላሸ ነገር ላይ ዝምታ መስማማት ነው። በተበላሸ ነገር ላይ ጸጥታ ከጉዳዩ ጋር ተባባሪነት ነው። ስለዚህ ሁለት አባቶች አሉን። አንድ በዝምታ ነገሩን ባለመቃወም የራሳቸውን አካባቢ አየር አጽድተው ስለሌላው ሕዝብ ግን ምንም ምላሽ ባለመስጠት የተቀመጡ አባቶች አሉ። አይናገሩም፣ ያገለግላሉ፣ ይዘምራሉ። ማንም ከነሱ ጋር ግጭትም ሰጣ ገባም የለው። እንደተከበሩ እንደተወደዱ ሁሉም አዳራሽ ውስጥ እንደተዘመሩ ይኖራሉ። ሌሎቹ ደግሞ ሐሰተኛ ምንጣፍ ላይ ይረማመዳሉ፣ ሐሰተኛ ይቀባሉ። እንደዛ ነው። ሁሉም መቃወም አለበት ብለህ ታምናለህ? እውነተኛ የቤተክርስቲያን አካል የሆነ ሰው ሁሉ ጨለማን የመቃወም መጽሐፍ ቅዱሳዊ ግዴታ አለበት። ዕቅበተ እምነት የሁሉም ምዕመን ስራ ነው። የተቀቡ የሆኑ የግለሰቦች አይደሉም። በአመዛኙ ነገሩ ላይ የተለየ ጥናት አቤል አንድ ጥያቄ ልጠይቅ። አቤል ጥያቄ ልጠይቅ። እሺ 1990 ላይ እንዳትሄድ እሺ። ሄዱማን አይ ወደዛ አይደለም። አይ ምን መሰለህ፣ አንዳንዴ ምን መሰለህ ኮሚኒኬሽን ቢሆን ጥሩ ነው። አሁን አንተ ብዙ እያወራ ነው እንዳልክ ከላይ ምናምን ሌሎቹ እንትን ብሏል። አንዳንዴ ነገሮች በኮሚኒኬሽን ቢሆን ጥሩ ነው። እኔ አሁን ለምሳሌ ማለት ነው ላይቭ ስትሪም የጀመረው ይመስለኛል ለመጀመሪያ ጊዜ ኤልሻዳይን ቲቪ ነው። ኤልሻዳይን ቲቪ ኢቢኤስ ላይ አይደል? ኤልሻዳይን ቲቪ ከዛ ደግሞ ሲጄ ምናምን ነገር ማለት ነው። አንተ ጌታ ኢየሱስ ክርስቶስን የተቀበልከው ማለት ነው ዳይሬክት ዮናታን አክሊሉ ጋር ነው? ከዛ በፊት ነበረ ጌታን ኢየሱስ ክርስቶስን የተቀበልከው? በ12 ዓመት የመካነ ኢየሱስ ቤተክርስቲያን ነው ጌታን ግን አይ ኢቢኤስ ላይ ግን ያወራው እንደዛ ኢቢኤስ ላይ አሁን ኢቢኤስ ላይ ከሱስ ከምናምን ጋጥቼ ምናምን ያልከው ዳግም እሱ በንሳ የተመለስኩበት ነው እኮ። አሁን ለምሳሌ ማለት ነው አቤላ ይቅርታ አድርግልኝ፣ እኔ በመጥፎ አይደለም። አሁን ለምሳሌ ማለት ነው አብዛኞቹን ያለንበትን አሁን የስብከት እንትኖች ምናምን ነገር መጥፎ ምናምን ነገር ትቃወማለ፣ የሆነ ነገሮችን ትቃወማለ። ግን አቤላ አሁን በዚህ ሰዓት አሁን አንተ የት ቤተክርስቲያን ነው የምታመልከው? አሁን በዚህ ሰዓት አሁን አብዛኞቹን እንትኖች እንደዚህ ምናምን ክፉዎች እንትን ስናገር ሰምተህ አታውቅም እንዳልክ
አልሰማሁም። አቤላ አላወኩም። አቤላ እንዳልክ አቤት ስናገር ሰምተህ አታውቅም? ምን የቸርች እንደሆንክ ነው? ሙሉ ወንጌል ቸርች እንደሆንክ እሱን ሰምተን እናውቃለን። እኔ ብዙ ጊዜ ነው ጥያቄ የምትጠይቁኝ። የትኛው አጥቢያ? ላፍቶ አጥቢያ። ኦኬ። አይ ለዛ እኮ ነው። አይ ጀነራል ለማወቅ እኮ ደከመኝ። አሁን እንደዛም ብዬ ቸርች የለውም ደግሞ ብሎ ይመጣል፣ ይከራከረኛል። ፓስተሩን ቁጭ አድርጌ አረኛ ቸርች ነው እንዲል ነው የሚፈልገው። ምንም ይሄን ደግሞ የሚፈልጉት ነግሬያቸዋለሁ ከዚህ በፊት። ይሄ እኮ የሚፈለገው ለምንድን ነው? በአንድ አቅጣጫ 20-30 ሆነው እንደዚህ የቸገረው ፓስተር ካገኙ ከውጭ በመደወል ይሄ ልጅ ለወንጌል እንቅፋት ሆኗል በማለት በቤተ ክርስቲያኗ መግለጫ እንዲሰጥ በማድረግ ሌሎቹ ላይ እንዳደረጉት በአደባባይ ይሄው ከቤተ ክርስቲያን የተወገደ ልጅ ነው አትስሙት የሚል ነገር ለመስራት ነው በጣም የሚፈለገው አድራሻ ምናምን እና በዛ መንገድ አለ። አቤላ ይቅርታ አድርግልኝ፣ በዛ መንገድ አይደለም። ምን መሰለህ አሁን አንዳንዴ ያን የሚጨንቅህ አይደለማ ወንጌላዊ አማኝ መሆኔ ላይ ነው እንጂ እርግጠኛ መሆን ያለብህ አንተ በግልህ እንጂ አይደለም። አሁን ትክክል ምን መሰለህ አሁን ትክክለኛ አሁን ለምሳሌ እያንዳንዱን የስብከት ሁኔታ አሁን ኢንተርናሽናል ነገሮች ከመጡ በፊት ከዛ በፊት ምናምን የስብከት እሱን እናውቃቸዋለን። ግን አሁን ትክክለኛ አንተ አምነህበት የምትከተልበት የት ነው የሚለውን ነገር ለማወቅ ነው፣ በሌላ ነገር አይደለም። እኔ አምኜ የምከተለው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ኢየሱስ ክርስቶስማ አለ፣ እሱ አለ። ግን አሁን እዚህ ምድር ላይ ደግሞ የምትቀየው አሁን ወደ ሀሳቡ እንመለስ። ፐርሶናላይዝ እያደረጋቸው እኮ ነው። አቤላ ተጉን እኮ ማግኘት አልቻልኩም ያልከኝን ያንን ነገር ተጉን ማግኘት አልቻልኩም። ቢዚ ነው አይ ቲንክ ተጉ ባለፈው ታስሬ በነበረ ጊዜ ፍርድ ቤት ያገኘሁት። እሺ ዮባ ይቅርታ አድርግልኝ፣ እናወራለን በውስጥ በኩል። እሺ እኔ ቆይ አቤል አልጨረስኩም። አንድ ነገር ተጠቅል ጠይቀና ባለፈው ስለ ነቢይ ጥሌ አንስተ ነበርና የራሱን አዳራሽ ነው የከፈተው የሚል ነገር አንስተ በዛ በኩል ደግሞ ፓስተር ተስፋዬ ጋቢሶ ጥሩ ቸርች ይሄዳሉ ግን አይቃወሙም፣ አገልግሎታቸውን ያገለግላሉ ብለዋል። ፓስተር ተስፋዬ ጋቢሶ አንድ ካገለገሉበት ቸርች አንዱ ኤቨርላስቲንግ ክራይስት ነው ነቢይ ጥሌ እና አይጋጭም። እርስ በርሱ የተናገርከው ነገር አይጋጭም። መጋቢ ተስፋዬ ጋቢሶ ዮናታን ጋርም ዘምረዋል እኔ እያለሁ። ያ ማለት ዮናታን ትክክል ነው ማለት አይደለም። እሳቸው ሲጀመር የትክክለኝነት ማረጋገጫም አይደሉም። እግዚአብሔር ረድቷቸው በጣም ድንቅ ዝማሬዎችን ደግሞ ለክርስቶስ ወንጌልም በደርግ ዘመን መከራን ያዩ በጣም ጠንቃቃ የሆኑ አባት እንደሆኑ አምናለሁ፣ አውቃለሁ። ከዛ ጋር ተይዞ በጣም ክሬዲት ሰጣቸዋለሁ። ደስ የሚሉ አባት ናቸው። ግን እንዳልኩ ነው ኤቨርላስቲንግ መሄዳቸው ነገርየውን ትክክል አያደርጉ። ዮናታንም ጋር ሄደው ስለሚያውቁ ማለት ነው። እኔ መልካም ወጣት እያለው መጥተው ዘምረዋል። ዮናታን ጋር ቆይ ዮናታን ከሆነ ጊዜ በፊትና ከሆነ ጊዜ በኋላ ብለን እናስቀምጣለን። ዮናታን ጊዜ መጥቶ ትንሽ ስህተት የሰራ ሰው ነው። መቼ ነው የተሳሳተው? የሆነ ጊዜ በኋላ አይ ዮኒያው ለምሳሌ ሰው መንፈስ ነው የሚለውን ትምህርት የእባቡ ትምህርት ነው ብሎ የሆነ አስተምሮ ከዛ ደግሞ ጃፒ ጋር አገልግሏል። ጃፒ ጋር ሲሄድ ነው ስህተቱ የጀመረው ነው ብለህ የምታምነው? ያኔ ሳይሆን በቃ ይሄ አላለ ብልጽግና ወንጌል አይነት ነገር ከቅርብ ጊዜ ወዲህ ዮኒ ሲነሳም አገልግሎቱ መልካም ወጣት ሲጀምርም ያኔ ብዙ ነገር ነበር። አሁን ከሆነ ጊዜ በኋላ ለውጥ የታየው ብዬ አስባለሁ። በኔ እይታ እና ፓስተር ታምራት አይደለም ይወልክ አይደለም የእነ አሳየ ለገሰን ዮናታን አሳየ ለገሰ ብለህ ዮናታን አክሊሉ ብለህ ሰርች አድርግ። የቃል እምነት አስተማሪ መሆኑ ከዛም በፊት የተገለጠ ነው። የአሳየ ለገሰ በጣም ጽድት ያለ ስራ አለው። አሳየ ለገሰ ዮናታንን በተመለከተ
ማውራት መቀጠል ትችላለህ። እኔ እስከዛ ልፈልግ። እሺ ዮናታንን ምንድን ነው ባል ሌላ ኢየሱስ የሚለው እና ማይሻሉ ምናምን ያሉበትን አይቼዋለሁ። እንደገና ደግሞ ዮናታን አክሊሉ ወንጌል ወይስ ወንጌል የሚል ማነው የዮናታን አክሊሉ ወንጌል የሚለው ዩቲዩብ ላይ አይቻለሁ። እና እኮ ዮናታን አክሊሉ ወንጌል የሚለው መቼ ነው የወጣው? አይዶን ነው ግን እዛ ትንቢት ተናግሮ ነበር። ኢትዮጵያ ላይ ሰፋፊ መንገድ ትልቅ ኤርፖርት ምናምን አያለው ኢትዮጵያ ላይ ሰፋፊ መንገዶች ምናምን ነገር ብሎ ትንቢት ተናግሮ ነበር። ከ5 ዓመት ከ6 ዓመት በፊት እና ምንድን ነው እና አይ ነው እኔ እንደ ዩቲዩብ ነው ዩቲዩብ ላይ ተቆርጦ ኢትዮጵያ የትኛው ቃል ኪዳን የተገባላት ነው እንደዚህ ለየት ያለ ብሎ እንደ ሂስ እያቀረበ ነው እናታናችን ነው የሰው ቪዲዮ ያየሁት። እና እንዳልኩ ነው ኢትዮጵያ ምን አልሰማሁም፣ ድምጽ ክርቋል። ኢትዮጵያ ላይ ትልቅ ኤርፖርት ሰፋፊ መንገዶች ምናምን የሚል ትንቢት እና ምንድን ነው እያልክ ያለው አፍተር ነው አንተ በተረዳው መንገድ አለ እንደዚህ ይሄኛው ያም ዩቲዩብ ላይ ተፈለከ አለ። እሺ ምንድን ነው ከዛ ብሎ ነበር አልከኝ። እሺ ከዛስ? ከዛ የምንማረው ነገር አይ የምንማረው ሳይሆን ከዛ ምን ሆነ ነው ምን ሆነ አይደለም። አንተ እኮ እንትና የሚባል ሰው የሰራው አለ ስላልከኝ እኮ እየነገርኩህ እኮ ነው። እሱ ላይ የተሰሩ ቪዲዮዎች አሉ ከረጅም ዓመት በፊት ማለት ነው። አሁን ምንድነው መሰለህ ይሄን ሐሳብ ያመጣንበት ዋና ዓላማ ምንድነው? ዮናታን አክሊሉ ዞሮ ሐሰተኛ መሆኑ እኔ አልገባኝም። ምክንያቱም እኔ 10 ዓመት በሱስ ስወጫበር የነበርኩ ሰውዬ ነው የመጣሁትና እኔ በነበርኩበት በልጅነት ወራት ፕሮቴስታንት የነበረበትና እኔ ከመጣሁ በኋላ የነበረው የተለያየ ነው። እኔ ስወጣ ከአንድ አጥቢያ ቸርች ነው የወጣሁት፣ በሽማግሌዎች በመጋቢዎች የሚመራ ቤተክርስቲያን። እኔ ስመለስ ደግሞ የአንድ ግለሰብ ቸርች ነው የጠበቀኝ። እኔ ስወጣ አንድ ኪቦርድ ነው ጥዬ የወጣሁት፣ እኔ ስመለስ በአንድ ነው የጠበቀኝ። እኔ ስወጣ ሮብ፣ አርብና እሑድ ዕለት የተለያዩ ሰባኪዎች እየተጋበዙ የቸርቹ አገልጋዮች መሀል ላይ እያገለገሉ የሚያሳልፉበት ቸርች ነው የማውቀው። የወጣቶች የፈውስ ፕሮግራም፣ ከዛም ደግሞ የእሑድ ፕሮግራም የትምህርት ጊዜ የሚባል ነው የማውቀው። በዛም ደግሞ የተለያዩ አገልጋዮች ሲያገለግሉ ነበር የማውቀው። ስመለስ የጠበቀኝ አንድ ሰው ፈላጭ ቆራጭ የሆነበት ቸርች ነው። አላውቅም ልዩነቱ እና አይምሮዬ እስኪመለስ ድረስ ከሱሴም ወደ ትውስቴም ወደ ንባቤም ደግሞ ነገሮችን ዝም ብሎ ከጭፍን አፍቃሪነት በጣም ወደውም ስለነበረ አሁንም አልጠለው። ያኔ ግን ዝም ብሎ ጭፍን አፍቃሪነት ካዳሚ ስለነበርኩኝ የግለሰቡ ምንም ስህተት እንኳን እንዳላይ ልክ እንደ ጋሪ ፈረስ በዚህና በዚህ መከለያ ተደርጎልኝ ሂድ ወደ ተባልኩበት መሄድ፣ ግን በጉልበት በግድጃ ሳይሆን ማኑፕሌት በመደረግ ወደ ፈለግኩት መሄድ፣ ወደ ተፈለገው ቦታ መሄድ ሰው ነበርኩኝ። ከዛ ሲገለጥልኝ ነገሮችን ስረዳ ማጤን ስጀምር፣ ነገሮችን በጥልቀት በትኩረት መከታተል ስጀምር ነገሮቹ ግልጽ እየሆኑልኝ መጡ። ስህተቱ ምን እንደሆነ ገባኝ። ጉዳዩ ቤተክርስቲያን እንዳልሆነ ገባኝ። ፒኤልሲ ፕራይቬት ሊሚትድ ካምፓኒ እንጂ የክርስቶስ ቤተክርስቲያን እንዳልሆነች ገባኝ። ምክንያቱም ጠቅላላ ክብር የሚገባው ለግለሰቡ እንጂ ለእግዚአብሔር ልጅ ለኢየሱስ ክርስቶስ አይደለም። ኢየሱስ መሰብሰቢያ መንገዱ ነው። ኢየሱስ ሰዎች ማጥመጃ መንገዱ ነው። በስሙ ነው ሰዎች የሚጠመዱት። በስሙ ነው ሰዎች ጆሮአቸውን እንዲሰጡ ልባቸውን እንዲሰጡ የሚደረገው። አፍተሮል ግን በኢየሱስ ስም በኩል የሚገብሩትና የሚገዙት ለግለሰቡ እንጂ ለራሱ ለጌታ ለኢየሱስ ክርስቶስ አይደለም። ሐዋርያቱን ወደ ዓለም ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ ኢየሱስ ካዘዘ በኋላ ያስተማርኳችሁን ያዘዝኳችሁን እያዘዛችኋቸው እያጠመቃችኋቸው የኔ ደቀ መዛሙርት አድርጓቸው ነው ያለው። የራሱ የኢየሱስ ደቀ መዝሙር። እዚህ ግን ሳይ የግለሰቡ ደቀ መዝሙር እንጂ የኢየሱስ ደቀ መዝሙር መሆን የለም። እዛ ቤት ፐርፌክሽን ማለት እንደሱ
ምን ነገር ነው? እዛ ቤት ታማኝ መሆን ለሱ ታማኝ መሆን ነው፣ ለእግዚአብሔር ቃል አይደለም። እዛ ቤት ለራዩ መኖር ማለት ሰውየውን ፕሮቴክት ማድረግ፣ ሰውየውን ፕሮሞት ማድረግ። ለዛን ቪዲዮ ሲሰራበት የዛ ቸርች ሰዎች ወጥተው የሚሳደቡት በየኮመንቱ የሚያጥረገርጉክ ለራዩ ታማኝነታቸውን ለማሳየት ነው። ማኑፕሌት ተደርገዋል። የራሳቸው አላማ የላቸውም። ሴቶቹ የራሳቸው ህልም የላቸውም። የሚነገርባቸውን ሁሉ በማመን ነው የሚነዱት። እኔም እንደዛ ነበርኩ። ከዛ እግዚአብሔር ጋዲዝ ጉድ ቴንኪዩ አበራልኝ። የሆነ ጊዜ ላይ እንዴ የኢየሱስ ነው መሆን ያለብኝ። በልጅነቴ በ12 ዓመቴ ገባ ሃይማኖት ቀይሬያለሁ። በኦርቶዶክስ ነበር፣ ፕሮቴስታንት ሆኛል። ስለዚህ እኔ እዛ ፕሮቴስታንት ስሆን ያ ፍቅር፣ ያ እናቶች እግሬን እያጠቡ የጸለዩልኝ ጸሎት፣ ያ አሁን ድረስ ማገኛቸው የቤተ ክርስቲያናችን ሽማግሌ የነበሩ አባት አሉ። ያ ፍቅር፣ ያ እቅፍ፣ ሳዝን የሚጸልዩልኝ ሰዎች፣ የሚወዱኝ እናቶች ቤተ ክርስቲያን ውስጥ አገልጋዮቹ፣ በችግር በብዙ መከራ ጌታን በመታ አገልጋይ መሆን አዋጭ አልነበረም። እኔ ሳቅ አክሳሪ ነበረ። ስራቸውን አቋርጠው የሚያገለግሉት ስራቸውን አቆመው ቢዝነሳቸውን ትተው፣ እንደውም በሙሉ ወንጌል ከሄድክ ሱቅ መክፈት እንኳን አትችልም እያገለገልክ። ወንጌል ላይ ብቻ ትኩረት እንድታደርግ ንግድ ውስጥ ሁሉ እንድትገባ ይፈቀድልህ። ያን ሁሉ መስዋዕትነት ከፍለው ለገንዘብ አይደለም፣ ለስም አይደለም፣ ለዝና አይደለም ጌታን ሲያገለግሉ ማቃቸው። ኦርቶዶክስን ሳላቅ ነው የወጣሁት ሰን እና በጣም በቃ ደስ የሚል ነበር። ህይወት ነበር። በቃ ደስ ይላል። ሰላም አለ። ይሄ የገንዘብ ስብከት የለም፣ የምንም ህይወት ነበር። ኢየሱስ እንደ ጸሎቶቻችን በልጅነታችን እንኳን ምጸልዩ ጌታዊ እንደ ጳውሎስ መስዋዕት እንድንሆን፣ እንደ ጴጥሮስ ጌታዊ ተዘግዝቀን እንድንሰቀል እንደዚህ ይጸልያል አይጸልይም? አሁን እኮ ሰለጠን። አሁን እንዴት ነው ሚሊዮነር? ምንም ቅባት አልፈልግም ይላል። ቅባት አይደለም ፈልገው፣ እኔ ሚሊዮነር መሆን ነው ፈልገው። እና አሁን ጌታ ኤቲኤም ማሽን ሆኖ ነው የደረስኩት። እኔ ድሮ የማውቀው ጌታ ልንሰዋለት ምንፈልገው፣ ልንሞትለት ምንፈልገውን ኢየሱስን ነበር ማውቀው። ስወጣ አለው ወገኖች። እና አሁን ያለው ኤቲኤም የሆነው ኤቲኤም ነው። ኤቲኤም ማሽን ነው። ጥር ገንዘብ የሚሰጥ ነው። ጥር ትዳር የሚሰጥ ነው። ትዳር አገናኝ ኤጀንሲ ነው። አሁን ሁሉም የእሱን ፍቃድ ሲሆን የራሳቸውን ፍቃድ ለማድረግ ነው ቸርች የሚሄዱት። እና ሳይዛ እንደዛ ዮናታንን ሳየው ራሱን ማበል ፕሮቴክሽን መልካም ወጣት የምትላቸው ልጆች 5 ቀን ስሜታ የሆኑ ልጆች እንባቸው ለዩቱብ ይሸጣል። ለዩቱብ ንግድ ይውላል። ከዛ ማንም ዞር ብሎ የሚያቸው የሚጎበኛቸው የለም። ስፖት ላይቱ እሱ ጋር ብቻ ነው። ልክ መድረክ ላይ ይሄ ምንድን ነው አሜሪካ ጋት ታለንት ላይ እንደሚዘፍኑት ሴቶች ሙሉን ጭልም የሚያደርጉትና መድረኩን ስፖት ላይቱን ራሳቸው ላይ አብርተው ፎከስ እነሱ ላይ እንዲደረግ አድርገው ማይክ ይዘው እንደሚዘፍኑ ሰዎች እሱ ላይ ብቻ ብርሃን እንዲሆን ይፈልጋል። በጣም አቴንሽን ሲክ ያደርጋል። ሁሉም ነገር እሱ ለጋ ነው ተጠቅልሎ። አንድ ዘማሪ ብቻውን ሻይን ካደረገ ራሱ እንዲህ እያለ ከጎኑ ይመጣል። ሳይ ዋንም ባንድ ነው፣ የአንድ ግለሰብ ነው፣ የአንድ ግለሰብ ፍላጎት ነው። ልጆች ለፍተው ሰርተው ቀለም ቀብተው መድረኩን ቆንጆ አደረግን ብሎ መጥቶ እሱ ካልተመቸው ይቀየር ይላል በአንድ ጊዜ። በሰዎች ጉልበት ነው የሚጠቀመው፣ በሰዎች ሰዓት ነው የሚጠቀመው፣ በሰዎች ገንዘብ ነው የሚጠቀመው። ያም ደግሞ ሙሉ ለሙሉ ቤተክርስቲያን የምንላት የኛ የጌታ የምንላት ቤተክርስቲያን ሳይሆን የሱ የዮናታን የምትባል ቤተክርስቲያን ናት ክሬት የተደረገችው። ከኔ ጋር የተጣላ ሰው ተጣሉ ይላል፣ እኔን የጠመደኝን ጥመዱ ይላል። እኔ ተጣላኝን ሰው ሃፒ በርዝዴይ አትበሉት እዚህ ቸርች፣ አለበለዚያ እኔ በህይወት እያለሁ ልትኖሩ አትችሉም ይላል። የሱ በህይወት እያለ ልንኖር የማንችልበት ቤተክርስቲያን ከሆነ ኢየሱስ በገዛ ደሙ የዋጃት የእግዚአብሔር ቤተክርስቲያን አይደለችም።